ሰላም ውድ የሰሌክት አካዳሚ ቤተሰቦች፣ ሰሌክት አካዳሚ የኦንላይን ትምህርትን በማስተማር ላይ ይገኛል። የፈለጉትን ትምህርት በፈለጉት ሰዓት እያስተማርን እንገኛለን። የምናስተምረውም በቴሌግራም፣ በዋትስአፕ፣ በኢሞ እንዲሁም በዙም እና በሌሎች የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ከስር ባስቀመጥነው ቁጥር ወይም ሊንኮቻችንን በመጠቀም ይደውሉ። በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ይዤላችሁ የመጣው ትምህርት እንደተለመደው ሁልጊዜ የምንጠቀማቸውን የእንግሊዘኛ ንግግሮች እንዴት በቀላል መንገድ ትርጉማቸውን ማወቅና እንዴት ማንበብ እንዳለብን የምናይበትን ትምህርት ወይም ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ኦኬ፣ እንደተለመደው ቪዲዮውን እስከመጨረሻ ሳሰለችሁ ማየትና መከታተል ይኖርብናል ማለት ነው። እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ፣ ሼር፣ ሳብስክራይብ በማድረግ ቤተሰብ ይሁኑ እላለሁ። ቀጥታ አሁን ወደ ትምህርቱ እንሄዳለን። እንግዲህ የመጀመሪያው ምን ይላል? የመጀመሪያው አረፍተ ነገር አይን እንደ አይ ነው የምናነባት። አይን እንደ አይ፣ ከዛ ኤችኤን እንደ ሃ፣ ኤችኤን ሃ ብለን እናነባታለን። ከዛ ዲን ለብቻዋ ድ ብለን እናነባታለን ማለት ነው። ስናነበው ሃድ፣ ሃድ። ከዛ ቲኦ ባንድ ላይ እንደ ቱ ነው የሚነበበው። ቲኦ ባንድ ላይ ቱ የሚል ድምፅ አለው። ከዛ አሁንም ጂኦ ባንድ ላይ ጎ፣ ጎ። ስለዚህ ባንድ ላይ አይ ሃድ ቱ ጎ፣ አይ ሃድ ቱ ጎ። ምን ማለት ነው? መሄድ ነበረብኝ፣ መሄድ ነበረብኝ። ኦኬ፣ እንግዲህ እዚህ ጋር ሃድቱ ብዬ እስከ መጨረሻ የጻፏቸው አሉ። እንግዲህ ሃድቱ ምንድን ነው የሚያመለክቱት? ሃድቱ ካልን ስለምንፈልገው ነገር ወይም ማድረግ ስላለብን ነገር ወይም ማድረግ ስለነበረብን ነገር ስንገልጽ ሃድቱን ተጠቅመን ነው ማለት ነው። ሃድቱን ተጠቅመን ማድረግ ስለነበረብን ኦልሬዲ ሳናደርገው የቀረን ነገር ሊሆን ይችላል። ማድረግ ስለነበረብን ላለፈ ነገር ማለት ነው። ስለዛ ነው የምንጠቀመው ሃድቱን። ስለዚህ አይ ሃድ ቱ ካልን ማድረግ ስለነበረብን ነገር ነው አልኳችሁ። ስለዚህ ጎ ማለት ምንድን ነው? መሄድ አይደለ? ስለዚህ በአንድ ላይ አይ ሃድ ቱ ጎ ስንል መሄድ ነበረብኝ፣ መሄድ ነበረብኝ ማለት ነው። ቀጣይ ምን ይላል? አሁንም በተመሳሳይ ይህም ብለን እናነባዋለን። አይ ሃድ ቱ፣ ከዛ ኢን እንደ ኢ፣ ኤን አናነባትም ማለት ሁለት አናባቢዎች ስለሆኑ የመጀመሪያውን ኢ ነው የምናነባት። ከዛ ኤን አናነባትም ማለት ነው። ስለዚህ ኢን እንደ ኢ ያነበብን፣ ቲን እንደ ት ስናነባው ኤት፣ ኤት። ሙሉን ስናነባው አይ ሃድ ቱ ኤት። ምን ማለት ነው? መብላት ነበረብኝ፣ መብላት ነበረብኝ ማለት ብንፈልግ አይ ሃድ ቱ ኢት ማለት እንችላለን። እንግዲህ እንደነገርኳችሁ ኢት ማለት መብላት ነው አይደለ? ኢት መብላት ከሆነ አይ ሃድ ማለት ደግሞ ምንድን ነው? ሃድ ቱ ካልን በቃ ላለፈ ነገር ማለት ማድረግ ስለነበረብን ነገር ስንገልጽ ነው ብያችኋለሁ። ስለዚህ ሃድቱን ተጠቅመን ማድረግ ወይም ማለት ስለፈለግነው ነገር ስለነበረብን ነገር መግለጽ ከፈለግን አይ ሃድ ቱ ብለን መግለጽ እንችላለን ማለት ነው። ስለዚህ አይ ሃድ ቱ ኢት መብላት ነበረብኝ። ኤስ ምን ይላል? አይ አሁን እዚህ ጋር ተመሳሳይ ነው። ኤችኤን እንደ ሃ እናነባለን። ከዛ ዲን እንደ ድ፣ አይ ሃድ። ከዛ ቲኦን በአንድ ላይ ቱ፣ ከዛ ይህኛው ዲኦ ነው አደለ? ዲኦን ደግሞ እንደ ዱ የሚል ድምፅ አለው። ስለዚህ በአንድ ላይ አይ ሃድ ቱ ዱ፣ አይ ሃድ ቱ ዱ። ምን ማለት ነው? መስራት ነበረብኝ ወይም ማድረግ ነበረብኝ ማለት ብንፈልግ አይ ሃድ ቱ ዱ ማለት እንችላለን። እንግዲህ ሃድ ቱ ማለት ስለነበረብን ነገር ነው። ወይም ነበረብኝ ማለት ብላችሁ መያዝ ስላላችሁ ነበረብኝ ብላችሁ መያዝ ስላላችሁ ማለት ነው። ስለዚህ ዱ ማለት ደግሞ ምንድን ነው? መስራት ማድረግ እንደማለት ነው። ስለዚህ በአንድ ላይ አይ ሃድ ቱ ዱ ስንል መስራት ነበረብኝ ወይም ማድረግ ነበረብኝ ማለት ብንፈልግ በዚህ መልኩ መግለጽ እንችላለን ማለት ነው። ይሄኛውስ አሁንም አይ ሃድ ቱ ቲንክ፣ አይ ሃድ ቱ፣ ከዛ እዚህ ጋር እንዴት ነው የሚያነበብ ነው? ቲ አይን በአንድ ላይ ቲኤች አይን በአንድ ላይ እንደ ቲ፣ ቲኤች አይን በአንድ ላይ እንደ ቲ አነበብን። ከዛ ኤንን እንደ ን፣ ኬን እንደ ክ ስናነበው ቲንክ ብለን እናነበዋለን።
ይቅርታ ቲንክ ብለን እናነባዋለን። በአንድ ላይ አይ ሃድ ቱ ቲንክ። አይ ሃድ ቱ ቲንክ ምንድን ነው? ማሰብ ነበረብኝ፣ ማሰብ ነበረብኝ። እንግዲህ ቲንክ ማለት ማሰብ ማለት ነው። ቲንክ ስንል ማሰብ። ስለዚህ ሃድ ቱ እንደነገርኳችሁ ምንድን ነው? ነበረብኝ እያልን ነው። ስለዚህ አይ ሃድ ቱ ቲንክ ካልን ማሰብ ነበረብኝ እያልን ነው ማለት ነው። ያ ይሄኛውስ አሁንም በተመሳሳይ አይ ሃድ ቱ ቶክ። አይ ሃድ ቱ ቶክ ምን ማለት ነው? ማውራት ነበረብኝ፣ ማውራት ነበረብኝ። እዚህ ጋር ማንበቡ ግልጽ ስለሆነ ነው፣ ተመሳሳይ ስለሆነ ነው ያላነበብኩላችሁ። በዚህ መልኩ አንብቡት። እዚህ ጋር ቲኤን እንደምን ነው የምናነበብናት ማለት ነው? ቲኤን እንደ ቶ ነው የምናነባት። ቲኤን እንደ ቶ፣ ኤልን እንደ ል፣ ኬን እንደ ክ፣ ኬን እንደ ክ። በአንድ ላይ ቶክ ብለን ነው የምናነበው። ኤልን አናነባትም፣ ሳይለንት ነች ማለት ነው። ስለዚህ ቶክ ብለን ያነበብ ነው ማለት ነው። በአንድ ላይ አይ ሃድ ቱ ቶክ። አይ ሃድ ቱ ቶክ ማውራት ነበረብኝ። እንግዲህ ቶክ ማለት ማውራት ማለት ነው፣ ማውራት። ስለዚህ ማውራት ነበረብኝ ካልን በዚህ መልኩ መግለጽ እንችላለን ማለት ነው። ኦኬ ይሄኛውስ አይ ሃድ ቱ ከዛ ጂአይን እንደ ጊ ነው የምናነበው። ጂአይን እንደ ጊ፣ ቪኢን በአንድ ላይ እንደ ቭ። ስለዚህ በአንድ ላይ ጊቭ፣ ጊቭ። ሙሉ ስናነባው አይ ሃድ ቱ ጊቭ፣ አይ ሃድ ቱ ጊቭ ምን ማለት ነው? መስጠት ነበረብኝ፣ መስጠት ነበረብኝ። እንግዲህ ጊቭ ማለት መስጠት፣ ይሄ ደግሞ እንደነገርኳችሁ ነበረብኝ። ኦኬ እንግዲህ እዚህ ጋር ያየናቸው ምንድን ናቸው? ሃድቱን ተጠቅመን ማድረግ ስለነበረብን ስላለፈ ነገር ማለት ነው። አሁን ኦልሬዲ ይህም ማድረግ ነበረብኝ ብለን የምንገልጸው ነገር አይደለ? እሱን ለመግለጽ ነው የምንጠቀመው ማለት ነው። ስለዚህ አይ ሃድ ካልን አይ ሃድ ቱ በአንድ ላይ ማለት ነው። አይ ሃድ ቱ ካልን ምንድን ነው ማለት ነው? ስላለፈ ነገር ማድረግ ስላለብን ነገር ለመግለጽ ስንፈልግ ማለቴ ስለነበረብን ለማለት ነው። ስለነበረብን ማድረግ ስለነበረብን ነገር ነው ብያችኋለሁ። ስለዚህ አሁን እዚህ ጋር ያየናቸው ምንድን ናቸው? ማድረግ ስለነበረብን ነገር የገለጽናቸው ማለት ነው። ስለዚህ እናንተም በዚህ መልኩ ብትለማመዱ ጥሩ ነው ማለት ነው። ሃድቱን እየተጠቀማችሁ ማድረግ የፈለጋችሁትን ማለት ማድረግ የነበረባችሁን ነገሮች መግለጽ ትችላላችሁ ማለት ነው በዚህ መልኩ። ኦኬ አሁን ወደ ቀጣይ እንሂድ። ኢን እንደ ቨ፣ ቪኢን እንደ ቬ፣ አርን እንደ ር፣ ዋይን እንደ ይ ስናነበው ቬሪ፣ ቬሪ ብለን እናነባዋለን ማለት ነው። ከዛ ኤን አይን እንደ ና፣ ኤን አይን እንደ ና፣ ኤስኢን በአንድ ላይ እንደ ስ፣ ኤስኢን ይቅርታ ሲኢን በአንድ ላይ እንደ ስ፣ በአንድ ላይ ናይስ፣ ናይስ፣ ቬሪ ናይስ፣ ቬሪ ናይስ ምን ማለት ነው? ጥሩ ነው፣ በጣም ጥሩ ነው ማለት ብንፈልግ ቬሪ ናይስ ማለት እንችላለን ማለት ነው። እንግዲህ ቬሪ ማለት በጣም ማለት ነው። ናይስ ማለት ደግሞ ጥሩ፣ ቆንጆ፣ አሪፍ እንደማለት ነው የምንጠቀመው። ስለዚህ ቬሪ ናይስ ስንል ጥሩ ነው እያለን ነው። ከዛ ይሄኛው እንዴት እናንብበው? ኤን እንደ አ፣ ከዛ ዲን እንደ ድ፣ ዲን እንደ ድ፣ ቪአይን እንደ ቪ፣ ቪአይን እንደ ቪ፣ ኤስኢን እንደ ስ ስናነበው አድቫይስ፣ አድቫይስ፣ አድቫይስ። ከዛ ኤምኢን እንደ ሚ ሙሉ ስናነበው አድቫይስ ሚ፣ አድቫይስ ሚ ስንል ምንድን ነው? ምከረኝ ወይም ምከርኝ ማለት ብንፈልግ አድቫይስ ሚ እንላለን። አድቫይስ ማለት እንግዲህ ምንድን ነው? ምክር ማለት ነው፣ ምክር። ስለዚህ ሚ ማለት ደግሞ እኔ፣ ስለዚህ እኔን ምከርኝ ማለት ብንፈልግ አድቫይስ ሚ ማለት እንችላለን። ምከረኝ ወይም ምከርኝ እንደማለት ይሆናል። ያ እዚህ ጋርስ ምን ይላል? ቢኢን እንደምናነባዋለን። ቢኢን እንደ ቢ፣ ቢ ብለን እናነባዋለን። ከዛ ኤስን እንደ ስ፣ ኤምኤን እንደ ማ፣ አርን እንደ ር፣ ቲን እንደ ት ስናነባው ስማርት፣ ስማርት፣ ቤ ስማርት፣ ቤ ስማርት ምን ማለት ነው? ፈጣን ሁን፣ ፈጣን ሁን ወይም ፈጣን ሁኝ ማለት ብንፈልግ ቢ ስማርት፣ ስማርት እንግዲህ ፈጣን ጎበዝ ማለት ይሆናል። ይህም በዚህ መልኩ መጠቀም ትችላላችሁ ማለት ነው። ስለዚህ ቤ ስማርት ስንል ፈጣን ሁን ወይም ፈጣን ሁኝ እያለን ነው። ያ ይህስ ምንድን ነው? ኤን እንደ አ፣ ኤምኤን እንደ ሜ፣ ዜድ አይን እንደ ዚ፣ ኤንን እንደ ን፣ ጅን እንደ ግ ስናነበው አማይዚንግ፣ አማይዚንግ፣ አማይዚንግ ምንድን ነው? የሚገርም ነው እንላለን አይደል? የሚገርም ነው
ወይም የሚያስገርም ነው ማለት ስንፈልግ አሜዚንግ እንላለን ማለት ነው። አሜዚንግ። ያ ይሄኛውስ ምን ይላል? እዚህ ጋር አሁን ምንድነው ኢት ለማለት ነው። አይቲን እንደ ኢት ብለን ነው የምናነበው። አይቲን እንደ ኢት። ከዛ እዚህ ጋር ኤስ ያልናት ምንድነው? ኢዝ እንደ ማለት ናት። እቺ ኤስ ኢት ኢዝ ለማለት ነው። በአንድ ላይ ኢት ኢዝ ብለን ነው የምናነበው ማለት ነው። ከዛ ኤፍዩን እንደ ፋ፣ ኤፍዩን እንደ ፋ፣ ኤንን እንደ ን ስናነበው ፋን ፋን። ኢት ኢዝ ፋን፣ ኢት ኢዝ ፋን። ምንድነው? አዝናኝ ነው፣ አዝናኝ ነው ማለት ስንፈልግ ኢት ኢዝ ፋን እንዳለን። ፋን ማለት እንግዲህ ምንድነው? የሚያዝናና የሚያስደስት እንደማለት ነው። የሚያዝናና የሚያስደስት ከሆነ ኢት ኢዝ ፋን እንላለን ማለት ነው። ስለዚህ አዝናኝ ነው ማለት ስንፈልግ ኢት ኢዝ ፋን ማለት እንችላለን ማለት ነው። ያ ቀጣይ ምን ይላል? ቢ ቅድም እንደነገርኳችሁ ቢኢን እንደ ቢ አነበብን። ከዛ ኤስአይን እንደ ሳ፣ ኤልኢን እንደ ለ፣ ኤንን እንደ ን፣ ቲን እንደ ት ስናነበው ሳይለንት ሳይለንት። ቢ ሳይለንት፣ ቢ ሳይለንት ምን ማለት ነው? ዝም በል፣ ዝም በል ወይም ዝም በይ ማለት ብንፈልግ ምን ማለት እንችላለን? ቢ ሳይለንት። ሳይለንት ማለት እንግዲህ ምንድነው? ዝምታ ማለት ነው። ቢ ማለት ደግሞ እንደዚህ አድርግ እንደ ማለት ነው። ስለዚህ በአንድ ላይ ቢ ሳይለንት ስንል ዝም በል ወይም ዝም በይ እንደ ማለት ነው። ኦኬ፣ እንደዚህ እያደረግን በቀላሉ የእንግሊዝኛ ንግግሮችን መለማመድ መጻፍም ሆነ ማንበብ እንዲሁም ትርጉሞችን በቀላል መንገድ ማወቅ እንችላለን ማለት ነው። ኦኬ፣ ከእናንተ የሚጠበቀው ቪዲዮውን ሳሰለችሁ እስከ መጨረሻው ማየትና መከታተል እንዲሁም ሁሌ የምንለቃቸውን ቪዲዮዎች ካያችሁ አሪፍ ለውጥ ታገኛላችሁ ማለት ነው። ኦኬ፣ ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘላችሁ። ሰላም ሁኑ።